አይቻልም። ጌታችን ግን የገነትን በር ከፍቶ በሩ በዚህ ሂዱ ብሎ የመዳንን ቀን ዓርብ ጀምሮልናል። ዓርብ የዓለም ሁሉ እርቅ የተፈጸመበት ነው። ማዳኑ የጀመረው ከጽንሰቱ ጀምሮ ነው። ሲጸነስ ጀምሮ ለሰው ልጅ የመዳን ተግባር ነው ያከናወነው። ፍጻሜው ግን ዕለተ ዓርብ ነውና ዛሬ ስለዚህ የዛሬው ዕለት ዕለተ መድኃኒት ይባላል። የኢትዮጵያ ኦርቶዶክስ ቤተክርስቲያን በአብዛኛው የከሰዓት ቅዳሴ እርገተ ቁርባን 9 ሰዓት የሚደረገው ነፍሱ ከስጋው የተለየችበትን ሰዓት ለማሰብ ነው። ምክንያቱም የምንቀበለው ስጋ ነፍስ የተለየው መለኮት የተዋህደው ስጋ ስለሆነ ማለት ነው። ሐሞት የጠጣልን ለኛ ነው። ይሄ አፍ ሊቁ እንደተናገረው ኦ አፍ ዘነፋ ውስተ ገጹ ለአዳም እፎ ሰረበ በያዘ ምስለ ሐሞት፣ በአዳም ፊት ላይ እፍ ብሎ የሕይወት ንፋስን ያደለ አፍ እንዴት ሐሞት የተቀላቀለበት ሆምጣጤ ጠጣ እያለ ሊቁ የእሱን ፍቅር ያደንቃል። ሊቁ ዮሐንስ አፈወርቅና ይሄ መጻጻው የኃጢአት ምሳሌ ነው። ኃጢአት በሰራችሁ ጊዜ ቶሎ በንስሐ አስወግዱት። ማርባእቱ አፍላጋት እንተ ትሰቀይ ተለለ ጽባሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የፈለገ አእምሮ ሚዲያ ተከታታዮች እንኳን ለጌታችን ለመድኃኒታችን ኢየሱስ ስቅለት በዓል በሰላም አደረሳችሁ። አሜን። አምላካችን እስከዚህ ጠብቆ ያደረሰን ስሙ የተመሰገነ ይሁን። እንግዲህ ሐዋርያው ቅዱስ ጳውሎስ በሁለተኛ ቆሮንቶስ መልእክቱ ምዕራፍ 6 ቁጥር 2 ላይ ዮም ዕለት ሪት ወዮም ዕለተ መድኃኒት፣ የተወደደች ሰዓት ዛሬ ናት፣ የመዳን ቀን ዛሬ ናት ብሎ እንደተናገረው ዛሬ የመዳን ቀን ነው፣ የዓለም የመዳን ቀን ነው። ዛሬ ቤተክርስቲያናችን ይህንን የዓለም የመዳን ቀን በሚገባ እያከበረችው ትገኛለች። በትምህርት፣ በጸሎት፣ በስግደት፣ በሐዘን ጭምር የክርስቶስን ሕማም በማሰብ እያከበረችው ነው የምትገኘው። እንግዲህ በዕለተ ስቅለት ወይም በዕለተ ዓርብ የተከናወነውን ነገር በእውነቱ አንደበት አከናውኖ ሊናገረው አይችልም፣ ልብም አከናውኖ ሊያስበው አይችልም። ነገር ግን የተቻለንን ያህል በመጻሕፍት ያገኘነውን ከዚያም ደግሞ እኛ አንደበታችን ማስታወስ ልቡናችን ማስታወስ አንደበታችን መናገር የቻለውን ያህል በጥቂቱ እንነጋገራለን። አምላካችን ምስጢሩን ይግለጽልን። እንግዲህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሐሙስ ማታ 3 ሰዓት አካባቢ ከራት በኋላ ደቀ መዛሙርቱን አስከትሎ ለጸሎት ወደ ጌቴሴማን ሄዶ በዚያ ጸሎትን አስተምሮ መከራ ሲመጣ የሰው ልጅ መጸለይ እንዳለበት አስተምሮ በዚያ እያለ ይሁዳ ከሊቃነ ካህናቱ ጋር ተመካክሮ ጭፍራ ይዞ ወታደር ይዞ በሌሊቱ ጌታችን ከሚጸልይበት ሊይዙት መጡ። እንዳይደናገሩ ተደናግረው ከሐዋርያት መካከል ሌላ ሰው እንዳይዙ ይሁዳ መጥቶ ጉልበት ስሞ በሐከረቢ መምህር ሆይ እንዴት አለ፣ እንዴት ዋልክ፣ እንዴት አደርክ ብሎ የሰላም አስመስሎ እጅ ነሳው። ጌታችንም ወዳጄ ምን ልታደርግ መጣህ? የሰው ልጅ በመሳምጣህ ይዘዋለህን ብሎ ሳያውቅ እንዳልተደረገበት ተናግሯል። በጸሎተ ሐሙስ ማታም ያው የሚያስይዘው ማን እንደሆነ ተናግሯል። ኋላ በሆነ ጊዜ ደቀ መዛሙርቱ ነገሩ እንዲገባቸው አሁንም ወዳጄ የሰው ልጅ በመሳምጣህ ይዘዋለህን ብሎ ፍቅሩ እንዳልቀነሰበት ወዳጄ ብሎ ሳያውቀው ደግሞ እንዳልደረሰበት ለማሳየት ልታይዘኝ እንደመጣ አውቄያለሁ ማለት ያህል ነው። ከዛ በኋላ ማንን ትፈልጋላችሁ ብሎ የናዝሬቱ ኢየሱስን እንፈልጋለን ሲሉት 2 ጊዜ ያህል በጀርባቸው እየወደቁ በትራቸው፣ ሾተላቸው፣ ጎበዳቸው መፍራቱ እየነጠቀ ለጌታችን ሰግዱ። በሶስተኛው የምትፈልጉ እኔን ከሆነ ህድግዎሙ ለእሉ ይሁሩ፣ እኔን ከሆነ የምትፈልጉ እነዚህን ተዋቸው ይሄዱ ብሎ ደቀ መዛሙርቱ እንዳይነኩበት የመጣ ሰውን ለማዳን ነውና እኔን ከሆነ የምትፈልጉት እነሱን ተዋቸው ይሄዱ፣ እኔን ግን ያዙኝ አላቸው። ከዚያ በኋላ ተረባርበው እንደ ሌባ እንደ ወንበዴ ያዙት። እሱም እስከ ዛሬ ከእናንተ ጋር ስኖር ነበረ፣ ከመሰራቂ መጻኢክሙ ተአሐዙኒ በመጥባይት፣ እኔ ሌባ አይደለሁ፣ ድውይ ፈውሼላችኋለሁ፣ ታምራት አድርጌላችኋለሁ፣ የሰራሁባችሁ ክፉ ስራ የለም። ነገር ግን ሌባን፣ ወንበዴን ሰይፍ፣ ጦር፣ ጋሻ፣ ጎመድ፣ በትር ይዘው እንደሚይዙት እንደ ሌባ እንደ ወንበዴ ሰይፍ ይዛችሁ ልትይዙ መጣችሁን? በሉ ጊዜው ቢደርስ ነው እነሆ ያዙኝ አላቸው። ፈቅዶላቸው ይዘው እየገፉ እያዳፉ ከጌቴሴማን ወደ ሊቀ ካህናቱ ግቢ ይዘውት ሄዱ። መጀመሪያ ይዘውት ሄዱት እንግዲህ
ቀድሞ ሊቀ ካህናት ሆኖ ኖሮ በእርጅና ምክንያት አማቹ ቀያፋ የተተካበት ሐና የሚባለው ሊቀ ካህናት ዘንድ ነው። ስለዚህ መጀመሪያ ወሰደው ሀበ ሐና ህሙዮ ይላል። አስረው እየገፉ እያጋፉ ወደ ሐና ወሰዱት። ሐና አርጅቶ ስልጣኑን ለቀያፋ ለቆ ያለ ሽማግሌ ስለሆነ ያው ያገኙትን ሊያፌዙበታል። በጌታችን አፊዞ በሉ ወደ ጊዜው ሊቀ ካህናት ወደ ቀያፋ ወሰዱት አለ። ከዛ በኋላ እንደገና ይዘውት ደግሞ ወደ ቀያፋ እንግዲህ ይሄን መላ ሌሊቱን እንበለ ፍርድ ያለ ፍርድ መከራ የተቀበለበት ነው። ከሐሙስ ማታ 3 ሰዓት ጀምሮ እስከ ጧት እስከ 41 ሰዓት ድረስ አይሁድ የፋሲካውን ፋሲካ ማክበራቸውን የቂጣ በዓሉ ማክበራቸውን የፋሲካውን በግ መብላታቸውን እንኳን ረስተውት ሲነጋ ነው እንደገና ያንን በልተው መልሰው የተሰበሰቡት። አዳራቸውን በክርስቶስ ላይ ሲያፈዙ ነው ያደሩት። ይሰድቡታል፣ ይዘብቱበታል፣ እስኪ ደክማቸው ድረስ ይገርፉታል። በዘንግ ራሱን እየመቱ ተነበይ ለነ ክርስቶስ መኑ ኮርአከ ነብይ ነኝ ትል የለም እስኪ አሁን ራስን የመታህ ማን ነው ንገረን እያሉ ፊቱን ሸፍነው በጥፊ እየመቱ ጺሙን እየነጩ ነብይ ነኝ ትል የለም ንገረን እንጂ ማን እንደመታህ እያሉ ሲመቱት ሲያፈዙበት ምራቃቸውን ጭምር ሲተፉበት ብዙ በር ያላት ቤት እናትና አንዴ ባንዱ በር ሲያወጡት አንዴ ባንዱ በር ሲያገቡት ሲያመላልሱት ሲያንገላቱት ስቃይ ሲያጸኑበት ነው ያደሩት። ነገሩ ከሕግ ውጭ መሆኑን ሲያዩ ነው ሐዋርያቱ በተለይ ቅዱስ ጴጥሮስ ተከትሎ ገብቶ ነበረ። ዮሐንስ ወንጌላዊና ቅዱስ ጴጥሮስ ቢያንስ እስከ ሊቀ ካህናቱ ግቢ ድረስ አብረው ገብተዋል። ቅዱስ ጴጥሮስ ግን የሰዎቹን ሁኔታና በጌታ ላይ የሚፈጽሙትን መከራ ባየ ጊዜ አይ ምንም እነዚህ ሰዎች ሕግ አይደለም እንበለ ሕግ ነው፣ ስራቸው ሁሉ ሕገ ወጥ ነው። ስለዚህ እኔንም ያደርሱብኝ አላውቅም ብሎ ከሱ ጋር ነው ሲባል 3 ጊዜ አላውቀውም ብሎ ካደ። መላ ሌሊቱን የሚችሉትን በሙሉ ሲያሰቃዩት አድረዋል፣ ሲዘብቱበት አድረዋል። ነገር ግን እንዳይገድሉት ነፍሰ ገዳይ ተብለን እንዳንጠየቅ ጉዳዩን ሕጋዊ እናድርገው በሚል ጉዳዩን ሕጋዊ ለማስመሰል ሲነጋ ጧት ወደ ጲላጦስ አምጥተው ረከብናሁ ለዝብእሲ እንዘ ያለወሙ ለሕዝብ ሕዝቡን ሲያሳምጻቸው አገኘ ነው ብለው ሌላም ብዙ የሐሰት ምስክር ሌሊቱንም በሊቀ ካህናቱ ፊት ብዙ የሐሰት ምስክር ሲመሰከር ነው ያደረው። ደፍረው ለሞት አላበቁትም እንጂ ሲነጋ ግን ከጲላጦስ አደባባይ አቆሙት። በነግ እንግዲህ የነገስታት ንጉስ የጌቶች ጌታ የአማልክት አምላክ ተብሎ የሚገለጸው ጌታ እጁን እግሩን ታስሮ ከአንድ የሮም ንጉስ ተወካይ ከሆነ ከጲላጦስ ፊት ለፍርድ ቀረበ። ጲላጦስ ብዙ ጥያቄ ጠየቀው፣ ነገር ግን አንድ እንኳን አልመለሰለትም። እንዴ እኔ እኮ አይደለሁም የሚያጣሉ የሚያካስሱ የገዛ ወገኖች ናቸው፣ ለምን አትመልስልኝም ሲለው ዝም ነው ያለው። ከዛ በኋላ ጲላጦስ ትንሽ ደፈር ብሎ እኔ ላድንህም ልገልህም ስልጣን እንዳለኝ አታውቁም መነገር አለብህ ሲለው ከላይ ካልተሰጠህ በእኔ ላይ አንተ ስልጣን የለህም አለው። ምክንያቱም በዮሐንስ ወንጌል ምዕራፍ 10 ላይ በጥንተ ስብከት ሲያስተምር ነፍሴን ከራሴ እለያት ዘንድ ስልጣን አለኝ፣ መልሼ ከስጋዬ አዋህጄ አስነሳት ዘንድ ስልጣን አለኝ እንጂ ነፍሴን ከስጋዬ ማንም በገዛ ስልጣኑ የሚወስዳት የለም ብሎ ጌታችን ተናግሮ ነበርና አሁንም ለጲላጦስ ይሄንን ነው የነገረው። ከላይ ካልተሰጠ በእኔ ላይ ስልጣን የለህም አለው። እንኪያ የአይሁድ ንጉሳቸው አንተ ነህ ሲለው አንተ አልክ አለው። ጲላጦስ ነገሩ እንዳልሆነ ሲያይ አይ እኔ በዚህ ሰው ዕዳ በደል አላገኘሁበትም፣ ለሞት የሚያበቃ በደል የለውም አላቸው። ያን ጊዜ ህዝቡን ሊቃነ ካህናቱ የአይሁድ ካህናት እየዞሩ ጲላጦስን ረብሹት፣ ስቀለው ስቀለው እያላችሁ ረብሹት፣ በጥብጡት ብለው ህዝቡን ያነሳሳችሁ ስለነበር ህዝቡ ዝም ብሎ ማን እንደሆነ ሳያውቀው ስቀለው 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 እያለ ይጮሃል። እንግዲህ ክርስቶስ የሚሰቀልበት ጊዜ ዛሬ ወንጀለኛ ይሰቀላልና ወደዚህ የፍርድ አደባባይ ያልመጣ ሰው ቤቱ ይተኮሳል፣ ንብረቱ ይወረሳል ተብሎ አይ ስለተነገረ ትልቁም ትንሹም ወንዱም ሴቱም ድሃውም ባለጸጋውም የሚሰቀለው ማን እንደሆነ ምን እንዳጠፋ ምንም አያውቅም። አብዛኛው ሰው ህዝብ ዝም ብሎ እንደነዱት ነው። የህዝብ ነገር ችግሩ ይሄ ነው። ስለዚህ እነዚህ በየተሽለኮለኩ በህዝብ ማለት እየገቡ ስቀለው እያላችሁ ጩሁ፣ ስቀለው እያላችሁ ጩሁ ይሏቸዋል። ማን እንደሚሰቀል ምን እንደሆነ ሳያውቁ
ምናልባትም እኮ ጌታችን ወንጌል ሲያስተምር ታምራት ያደረገላቸው ሙት ያስነሳላቸው ድው የፈወሰላቸው ሁሉ ሊሆኑ ይችላሉ። እዛ ውስጥ ያሉት ስቀለው ስቀለው እያሉ ይጮሃሉ። ጲላጦስ ድጋሚ መረመረው፣ ምንም አላገኘበትም። ስለዚህ ይሄንን ስቀለው ይሄንን ገሊላዊ ሲሉ ሰማቸው። ገሊላዊ ነው እንዴ አለ። አዎ ገሊላዊ ነው፣ የገሊላ ሰው ነው። ወሰሚኦ ስመ ገሊላ ተስዕለ ገሊላውያነ፣ ይሄ ሰውዬ ገሊላዊ ነው እንዴ ብሎ ጠይቆ ወደ ሄሮድስ ላከው እንደገና። ምክንያቱም አሁን ጲላጦስ ከዛ ንጹህ ደም ነፃ መሆን ነው የሚፈልገው። ስለዚህ ያለው አማራጭ ደግሞ ነፃ ሊያደርገው የሚችለው ፍርዱ በሄሮድስ ዘንድ ሲፈረድ ነው። በዚያ ሰዓት በአጋጣሚ ሄሮድስ ከገሊላ ወደ ኢየሩሳሌም መጥቶ ኢየሩሳሌም ከተማ ይገኝ ስለነበረ እንግዲህ ያው ሰዱና ለሄሮድስ ስጡት፣ የሄሮድስ ግዛት ስለሆነ እሱ ይፍረድበት አለው። ከሄሮድስ ዘንድ ወሰዱት። ሄሮድስ ዘበተበት፣ ልብሱን አስገፍፎ ነጭ ልብስ አልብሶ አከበርንህ፣ አንተ ንጉሥ ነህ ብለህ የለም የኛ ንጉሥ፣ እስኪ የንግስና ልብስ ልበስ እያለ ልብሱን ገፎ ነጭ ልብስ ካለበሰ በኋላ አይ ይሄ ነገር በዚያው በከተማዬ ቢሆን እኔ እፈርድበት ነበር፣ አሁን ግን በኢየሩሳሌም ነው የተያዘው። ወንጀል ሲሰራ የተያዘውም ኢየሩሳሌም ነው። ጌታችን ምንም ወንጀል የለበትም፣ ንጹሕ ባህሪ ነው። በሐልዮ በነቢብ በገቢር ሊሰራ የማይችል ነው። እሱ ራሱ መኑ እምኔክሙ ዘይዛለፈን በእንተ ኃጢአት ብሏቸዋል። በእንተ ስብከት እስኪ ከመካከላችሁ ኃጢአት ሰርተሃል ይሄ በደል ነው የሚለኝ አለ ወይ ሲላቸው መልስ ነው ያጡት። በእንተ ሰናይሰ ግብርከ ይንወግረከ፣ አይ ስለ በጎ ስራ እኮ አይደለም ግን ሰው ስትሆን አምላክ ነኝ ማለትህ ብቻ ነው እንጂ ይላሉ እንጂ ከዛ በቀር ይሄን አጠፋ የሚሉት ነገር የላቸውም። ስለዚህ እነ ሄሮድስ እነ ጲላጦስ፣ በተለይ ሄሮድስ ግን እንደ ወንጀለኛ ያቆጥሩታል። ጲላጦስ ጥረት አድርጓል ለማዳን፣ መልሶ ወደ ጲላጦስ ላከው። ሐና ወደ ቀያፋ ላከው፣ ቀያፋ ወደ ሐና፣ ጲላጦስ ወደ ሄሮድስ፣ ሄሮድስ ወደ ጲላጦስ ሲያመላልሱት ነው ያደሩትም የዋሉትም። ከዚያ በኋላ ጲላጦስ የሕዝቡ ጩኸት በጣም አስቸገረው። ምንም ነገር ደግሞ ያገኘበት ዕዳ በደል የለም። ሚስቱም በዚህ ንጹሕ ሰው ደም እንዳትገባ ዛሬ በህልሜ ብዙ ስሰቃይ ያድሬያለሁ ብላ መልእክት ላከችበት። ስለ ጌታችን ብዙ ህልም ብዙ ራእይ አይታለች። ስለዚህ በዚህ ሰው ምክንያት ዛሬ በህልሜ ብዙ ስሰቃይ ያድሬያለሁና ምንም እንዳታደርግ ብላ መልእክት ላከችበት። ስለዚህ ጲላጦስ ምንድነው የወሰደው አማራጭ? ምናልባት በአይሁድ ልማድ የተገረፈ አይሰቀልም፣ የሚሰቀል ሰው ደግሞ አይገረፍም እና በቃ ይግረፉትና ደስ እንዲላቸው የብጥብጡ የህዝቡ ሁከት እንዲቆም ይግረፉትና የተገረፈ ሰው ስለማይሰቀል ከዛ በኋላ ከሞት ይድናል ብሎ ግረፉት አላቸው። እንዲገርፉት ፈረደላቸው። ከዛ ወስደው ባልተለፋ ደረቅ ጠፍር እጁን አስረው አስጎንብሰው ጀርባው በሙሉ ጎኑ በሙሉ ስጋው ቆዳው አልቆ አጥንቱ 1 2 ተብሎ እስኪቆጠር ነጭ እስኪሆን ድረስ ያለ ርኅራኄ። እንግዲህ በኦሪት አንድ ሰው ከ40 በላይ አይገረፍም። ከ40 በላይ የገረፈ ካለ አንተ አይሰርካው ለሁከ ትላለች ኦሪት። ህግ ጥሰት ነው፣ ወንጀል ነው። እሱን ግን እንበለ ህግ ገረፉት። ቁጥር የሌለው ግርፋት የተነገረው ትንቢት ይደርስ ይፈጸም ዘንድ ነው። ጀርባዬን ለገራፊዎች እሰጣለሁ ተብሎ ተነግሮ ነበርና ያ ትንቢት ይፈጸም ዘንድ አንዱ ሲደክመው አንዱ ሲደክመው አንዱ ሲደክመው አንዱ እየተተኩ ቁጠሩ ይላሉ። ለጊዜው ህጋዊ ለማስመሰል እኔ ልግረፍ አንተ ቁጠር ይለዋል። እነሱ ግን ዙሪያውን ገበጣ እየተጫወቱ ይሄኛው እስኪደክመው ድረስ ሲገርፍ 100ም 200ም 300ም ያህል ገርፎት ቆጠራችሁ 40 ሞላ ይላቸዋል። አረኛ አልቆጠርንም፣ አረ እኔ ደክሞኛል እንግዲያስ እንደገና ይጀመር ይላሉ። ደግሞ መልሰው ሌላ ሰው ተነሱ ደግሞ ቁጠሩልኝ ሊገርፍ ነው ይላል። 40 እንዳያልፍ ነው እንግዲህ ቁጠሩልኝ የሚለው። ነገር ግን 300 400 እስኪደክመው ይገርፍና ቆጠራችሁ ይላቸዋል። አልቆጠርንም፣ በቃ ይደክሞኛል ሌላ ሰው ይገርፍ እንደገና እንዲህ እያሉ 6666 ግርፋት በሰውነቱ ያለው ስጋው በሙሉ አልቆ ደሙ መሬት ላይ እስኪፈስ ድረስ መከራ ጸኑበት። ይህን ሁሉ ግርፋት የሚገረፈው ለኛ ነው። መገረፍ የሚገባን እኛ አዳም ከነ ልጁ ጸበለስን በልቶ አምላክነትን ሽቶ ከፈጣሪው ተጣልቶ ወጥቶ ስለነበረ የአዳምን ዕዳ ነው እየተገረፈለት ያለው፣ የኛን ግርፋት ነው። በሲኦል በእግረ አጋንንት ተጠቅጥቀን በመንጸፈ ደይን ወድቀን እንዳንቀር ለኛ ነው ሁሉ መከራ የተቀበለው። ከዚያ በኋላ ይህን ሁሉ ግርፋት ያስገረፈው ጲላጦስ ከሞት ይድናል ብሎ ነበር። አሁንም ግን ውስጥ ለውስጥ ህዝቡን እየቀሰቀሱ ስቀለው
ስቀለው አሉ። በዚያ ጊዜ ብዙ ወንበዴዎች ቀርበዋል። ስቅላት ሊፈረድባቸው በግራና በቀኝ የተሰቀሉት ሁለት ወንበዴዎች ቀርበዋል። በርባን የተባለ የይሁዳ የሚስቱ ዘመድ ቀርቧል። በርባንን ግን ይሁዳ ገና ለአይሁድ ሲዋዋል በ30 ብር 30 ብር ትከፍሉኛላችሁ አስይዛችኋለሁ፣ በተጨማሪ ግን በርባን የሚባል የሚስቴ ዘመድ ለሞት ቀርቦብኛልና እሱን አድኑልኝ ብሎ ለአይሁድ እንደ ተጨማሪ ውለታ ነግሯቸው ነበረ። ስለዚህ በበዓል ደግሞ ከእስረኞች አንድ ሰው መፍታት ወይም አንድ ወንጀለኛ ነፃ መልቀቅ የተለመደ ስለነበር እንግዲህ ለበዓል እስረኛ የመፍታት ልማድ አለንና ኢየሱስ የምትሉትን ክርስቶስን ልፍታውን አላቸው ጲላጦስ። አይሆንም፣ እሱን ስቀለው፣ በርባንን አድንልን፣ እሱን ግን ስቀለው አሉ። ከዚያ በኋላ ጲላጦስ የሚችለውን በሙሉ አድርጎ ከአቅሙ በላይ ሆነ። እመሰ ወንጀለኛ ባይሆን ኖሮ ወደ አንተ አናመጣውም ነበር። ይህንን በነፃ ከለቀቀው የቄሳር ፈቃደኛው የቄሳር መልእክተኛው ታዛዡ አይደለም። ኢኮንከ አርኮ ለቄሳር፣ የቄሳር ታዛዥ አይደለም ብለው በስልጣኑ መጡበት። ለዛውም ጲላጦስ ያላመነ አረማዊ ነው። እንደ ሰብአዊነት ተሰምቶት ነው ያን ያህል መከራ ሲያይ የነበረው። ከዚያ በኋላ ውሃ አስመጥቶ በአደባባይ እጁን ታጥቦ ዛሬ ቄሱ የቀማችሁ መልሳችሁ የበደላችሁ ክሳችሁ ስጋው ደሙን ተቀበሉ፣ እንዲህ ሳታደርጉ ብትቀበሉ እኔ ላይ የለብኝም ብሎ እጁን እንደሚታጠበው ቅዳሴ መካከል እጁን ታጥቦ ንጹሐነ እምደሙ ለዝብእሲ፣ እኔ ከዚህ ንጹህ ሰው ደም ንጹህ ነኝ፣ ወበከመ ሕግክሙ ኮንኑ፣ እናንተ እንደፈቀዳችሁ አድርጉት፣ ግደሉት፣ በቃ እንዳደረጋችሁት አድርጉት፣ እኔ ንጹህ ነኝ ብሎ እጁን ታጥቦ ሄደ። ከዛ በኋላ እነሱ ይዘው 3 ሰዓት ሲሆን ልብሱን ገፈው ቀይ ግምጃ አልብሰው በራዩ ላይ የሾህ አክሊል ጎንጉነው ደፉበት። ረጃጅም ሾህ ያለው ነው። ቆዳውን ሁሉ በስቶ ወደ ውስጥ የሚገባ ያንን አደረጉ። ከዚያ በኋላ ከባድ መስቀል አዘጋጅተው አሸክመው ከሊቶስትራ የሚባለው የጲላጦስ የፍርድ አደባባይ ነው። ከጲላጦስ የፍርድ አደባባይ ወደ ቀራንዮ ጉዞ ተጀመረ። ከዚያ በኋላ ከፊት ያሉት እየገፉ ከፊት ያሉት በገመድ እየጎተቱ ከኋላ ያሉት እየገፉ ነው ክርስቶስን የወሰዱት። ከፊት ያሉት ቀስበል ምን ያስቸኩልሃል ብለው ወደ ኋላ ሲገፉት በጀርባው ይወድቃል። ከኋላ ያሉት ደግሞ ሂድ እንጂ ብለው ወደፊት ሲገፉት እንደገና በጀርባው ይወድቃል። መስቀሉ እንደተሸከመ መስቀሉ ከላይ ላይ ያርፉበታል። በዚህ ሁሉ ያን ሁሉ መከራ እየተቀበለ እየወደቀ እየተነሳ ከሰውነቱ ደም እየፈሰሰ ምንም እንኳን መንገዷ አጭር ብትሆንም አንደኛ የሕዝቡ ብዛት እንደ ልብ አያስጉዝ ስለነበር፣ ሁለተኛ ኃይሉ በሙሉ አልቆ በቆሰለ ሰውነቱ ከባድ መስቀል አሸክመው ስለነበረ ይወስዱ የነበረው 36 ጊዜ ወድቋል። ከሊቶስትራ እስከ ቀራንዮ ሲጓዝ በአሁኑ ሰዓት በኢየሩሳሌም ቢያንስ 3 ጊዜ የወደቀበት ቦታ ተለይቶ ይታወቃል። 14 የመከራ ጉዞ ወይም የስቃይ ጉዞ ወይም ምዕራፈ መስቀል የሚሏቸው አሉና ከ14ቱ ምዕራፈ መስቀሎች 3ቱ ጌታችን መስቀል እንደተሸከመ የወደቀባቸው ናቸው። የቀሩት ግን ሌላ ተአምራት ያደረገባቸው ናቸው። ስለዚህ ይህን ሁሉ መከራ እየተቀበለ እየወደቀ እየተነሳ ወደ ቀራንዮ ሲጓዝ እናቱም እመቤታችንን ከልክለዋት ወደ ጉባኤው አልመጣችም ነበረ። አይሁድ ያላስደረሳት ብለው ጌታችን እንደተያዘ ሰምታ ምን አድርገውት ይሆን? ሰቅለውት ይሆን? በሰይፍ ቆርጠውት ይሆን? በጦር ወግተውት ይሆን? ምን አድርገውት ይሆን ልጄን እያለች እያለቀሰች መከራዋን እየበላች እያለቀሰች እያዘነች ነው የዋለችው። ከዚያ በኋላ ፈቅደውላት ከዮሐንስ ወንጌላዊ ጋር እየወደቀች እየተነሳች ጌታችን መስቀል ተሸክሞ ከሚጓዝበት ስትደርስ ጌታችን መስቀል እንደተሸከመ ዘወር ብሎ ሲመለከታት ፊቱ በሙሉ በደም ለብሶ የሾህ አክሊል ደፍቶ መልኩ ጠፍቶ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 53 ላይ እናየው ዘንድ ደም ግባት የለውም ብሎ እንደተናገረው ያ ሰው ሁሉ ፊቱን ለማየት ይሽቀዳደምለት የነበረው ይሴኒ ላይው ሙልደ እጓለ እመሕያው መልኩ ከሰው ሁሉ
ከሰው ልጆች በሙሉ ይበልጣል ተብሎ የተነገረለት ክርስቶስ መልኩ ጠፍቶ ፊቱ ደም ለብሶ መስቀል ተሸክሞ ከእናቱ ጋር ፊት ለፊት ተያዩ። ያን ጊዜ እመቤታችን በልቡናዋ ከባድ ስቃይ መጣባት። አረጋዊ ስምዖን በቤተ መቅደስ ገና በተወለደ በ40 ቀኑ ወለኪኒ ኩናተ ኑፋቄ ውስተ ልብኪ፣ አንቺም በነፍስሽ ሰይፍ ያልፋል፣ እንደ ሰይፍ የሚቆራርጥ ሐዘን ያገኝሻል ብሏት ነበር እና ያን ጊዜ በቀራንዮ ተፈጸመ። እመቤታችን ያን ጊዜ የተሰማተን ሐዘን ፍጡር ሊያስበውም ሊናገረውም አይችልም። አንዲት እናት እንኳን አይደለም ክርስቶስ እንዲያው በበደል የሚሰራ ልጇን ቢሆን እንዲያ ተገርፎ ተገፎ ራቁቱን በሕዝብ መካከል እየተጎተተ መስቀል ተሸክሞ ሊሰቀል የሾህ አክሊል ደፍቶ እየሄደ ብታይ የሚሰማትን ሐዘን ከዚያች እናት በስተቀር ሌላ ሰው አይረዳውም። የእመቤታችን ደግሞ ከዚህ በላይ ነው። በጎ አድርጎ እንጂ ክፉ አድርጎ አይደለም የተሰቀለው ክርስቶስ መከራ የተቀበለው። ስለዚህ በአሁኑ ሰዓት እዚያ ቦታ ላይ የአርመን ቤተክርስቲያን የአርመን ካቶሊክ ቤተክርስቲያን የድንግል ስቃይ በሚል ስም ቤተክርስቲያን ተክለውበት ይገኛል። ከዚያ በኋላ በዚህ መንገድ እየወደቀ እየተነሳ ወደ ኋላም ወደፊትም እየወደቀ እየዘበቱበት እያሾፉበት ከሊቶስጥራ ቀራንዮ 6 ሰዓት ላይ ደረሰ። መንገዱ የደቂቃዎች ቢሆንም ነገር ግን ከህዝቡ ብዛትና እነሱም ስቃይ እንዲበዛበት አንድ ጊዜ ወደፊት አንድ ጊዜ ወደ ኋላ እየጣሉ ስለሆነ የወሰዱት 3 ሰዓት መንገድ ተጀምሮ 6 ሰዓት ላይ ቀራንዮ ኮረብታ ደረሱ። ያን ጊዜ ቀራንዮ የነበረው ከዛሬው ኢየሩሳሌም ከከተማ ውጭ ነው፣ ወይም ከአሮጌው ኢየሩሳሌም ውጭ ነው። በአሁኑ ሰዓት ጎልጎታ ተካቶ ነው የሚገኘው። ያን ጊዜ ግን ክርስቶስ ሲሰቀል ከከተማው በአፋ ነው። ክርስቶስ እንደ ወንጀለኛ ስለቆጠሩት በከተማችን የወንጀለኛ ሰው ደም አይፈስበትም ብለው ከከተማው በአፋ ሰቀሉት። እንግዲህ እነሱ እንዲበሉ እንጂ የሚያነጻው የክርስቶስ ደም በከተማቸው እንዳይፈስ ከበረከቱ ከረድኤቱ እንዳይሳተፉ አድርጓቸዋል በገዛ ተንኮላቸው። ከዚያ በኋላ ቀራንዮ ሲደርሱ መስቀሉ መሬት ላይ አጋድመው ክርስቶስን ከዚያ ላይ ዘርግተው እጁን እንዲደርስላቸው 2 እጆቹን በገመድ እየሳቡ ወጥረው እስከ ጽንፈ መስቀል በሐብል ዘሰሐብው አይሁድ ይላል ደራሲው። እስከ ጫፉ ድረስ እንዲደርስ እጁን በገመድ ወጥረው ከአንዱ ክንፍ ጋራ ይሄኛውን እጁን ወጥረው ከአንድ ክንፍ ጋራ በችንካር እንግዲህ ችንካሩ የዛሬ ሚስማር እንደምንለው ያለ አይደለም። ከብረት ተጠቅሎ ተቀጥቅጦ የተሰራ ወፍራም ብረት ነው። ጌታችን የተሰቀለበት ብረት ወፍራም ብረት ነው። በዚያ ቀኝና ግራ እጁን እግሮቹን ከታች ከዚያ ደረቱ ላይ አድርገው በ5 ቅንዋት ከቸነከሩ በኋላ ከመቃብረ አዳም ላይ የበቀለ እንጨት ነበር። ያን ቆርጠው እንደ ሙቀጫ ፈልፍለው መስቀሉን ከተፈለፈለው እንጨት ላይ አቆሙት። በቀኝና በግራ 2 ወንበዴዎች ሰቀሉ። ለማደናገር ከወንጀለኞች አንዱ ነው ለማለት ሰው በዚህም ሲመጣ ይሄ ምንድነው ሲል ወንጀለኛ፣ ያኛውስ ወዲያ ያለው ወንጀለኛ፣ መሐለኛውስ ይሄማ ዋናው ነው ለማለት ለንግግርም እንዲመቻቸው አንዱን በቀኝ አንዱን በግራ አድርገው ሰቀሉ። ይህን ያደረጉት 6 ሰዓት ነው። ያን ጊዜ አይምሮ ለቦ ነቢብ ያላቸው የሰው ልጆች ፈጣሪያቸውን አናውቅም ብለው ሲሰቅሉ አይምሮ ለቦ ነቢብ የሌላቸው ፀሐይ፣ ጨረቃ፣ ከዋክብት የፈጣሪያቸውን እርቃን ለመሰወር ፀሐይ ጨለመች፣ ጨረቃ ደም ሆነ፣ ከዋክብትም ረገፉ። ከዚያ በኋላ ያው በመስቀል ላይ ሆኖ ጌታችን የሚገራርሙ ቃላትን ተናገረ። በጣም ይገርማል። ጌታችን ያን ሁሉ መከራ ተቀብሎ መስቀል ላይ ሆኖ ለራሱ አላዘንም። ከዚያም አልፎ ቅድሚያ ለእናቱ ለእመቤታችን አልሰጠም። በመስቀል ላይ ሆኖ የመጀመሪያ የተናገረው ቃል ለማን ነው? ለሰቃዮቹ አባ ስራይሎሙ እስመ ዘኢያእምሩ ይገብሩ ብሎ መጀመሪያውን ቃል 7 ቃላት ተናግሯል መስቀል ላይ። የመጀመሪያውን ለጠላቶቹ ለአይሁድ ነው። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ብሎ ተናገረ። ሁለተኛ በቀኝና በግራ የተሰቀሉት ወንበዴዎች ይከራከራሉ። በግራ የተሰቀለው ጌታ ነኝ ይላል ነበር። እስኪ እንግዲህ እሱም ከመስቀል ይውረድ እኛንም ያውርደን ይላል። እንግዲህ ወደ ቀደመ ሽፍትነቱ ለመመለስ። በቀኝ ያለው ግን አትፈራውም፣ በዚህ እንኳ ሆነ ፈጣሪን አትፈራውም። ለነሰ ዘበረሱ ተፈደይነ፣ እኛ የሚገባንን ያገኘ ነው። እሱ ንጹሕ ባህሪ ነው። በዚህ ሰዓት እንኳ ፈጣሪን ብትፈራ ምን አለበት አለና እኔስ ፈጣሪን ለምነዋለሁ ብሎ ተዘከረኒ እግዚኦ አመ ትመጽእ በመንግሥትከ፣ ጌታ ሆይ በመንግስት በመጣ ጊዜ ለማሳለፍ በመጣ ጊዜ ጻድቃንን በቀኝ ኃጥአንን በግራህ አቁመህ በምትፈርድበት ጊዜ ያኔ እባክህ ለመንግስት አብቃኝ
ብሎ ሲጸልይ ጌታችን ወደሱ ዘንበል ብሎ ዮም ትሄሉ ምስሌ ውስተ ገነት አንተ በዕለተ ምጽአት ነው ያልከው ዛሬ ከኔ ጋር በገነት ትሆናለህ ብሎ ሁለተኛውን ቃል የተናገረው በቀኝ ለተሰቀለ ወንበዴ ነው። ከዚያ በኋላ ሶስተኛውን ለእመቤታችንና ለዮሐንስ ወንጌላዊ ነው። ዮሐንስ ወንጌላዊ እና እመቤታችን ሐዋርያት ሁሉ ተበትነው ብቻቸውን ቀርተው ከመስቀሉ እግር ስር እየወደቁ እየተነሱ መስቀሉን አቅፈው በማይፈጸም ሐዘን ውስጥ በነበሩበት ጊዜ የእናቱን ሐዘን ተመልክቶ ነዋ ወልድኪ እናቴ ሆይ እነሆ ልጅሽ እኔ እንግዲህ ተሰቀልኩ ሙቼ ተነስቼ አድርጋለሁ ዮሐንስ ልጅ ይሁንሽ ብሎ እነሆ ልጅሽ ብሎ የዓለምን ሕዝብ ለእመቤታችን እናት አድርጎ ለእመቤታችን ልጅ አድርጎ ነዋ ነያ እምከ ብሎ ደግሞ ለዮሐንስ እነሆ እናት ትሁን ብሎ እመቤታችን ሲሰጥ ለዓለም ሕዝብ ሁሉ ነያ እምክሙ ብሎ እመቤታችን ለኛ እኛን ለእመቤታችን የሰጠበት ነው። ኦርቶዶክሳውያን የመስቀል ስር ስጦታችን የሚሏት እመቤታችን ከዚህ ተነሳው ነው። ዮሐንስን ነያ እምከ እሷንም ነዋ ወልድኪ ሲል ለዮሐንስና ለእመቤታችን ብቻ አይደለም። በዮሐንስ እኛን ለሷ በዮሐንስ እሷ ለሁላችን መስጠቱ ነው። ስለዚህ ሶስተኛ የተናገረው ቃል ስለ ዮሐንስ ወንጌላዊና ስለ እመቤታችን ነው። ከዚያ በኋላ አምላኬ አምላኬ ለምን ታደገኒ አምላኬ አምላኬ ለምን ተውኸኝ አለ። ይሄ ደግሞ ለዓለም ሕዝብ በሙሉ ነው። አዳም እንዲህ ብሎ ሊጸልይ ይገባው ነበረ። አዳም እንዲህ ብሎ መጸለይ ስላቃተው በአዳም ቦታ ተገብቶ አምላኬ አምላኬ ወይም አዳምን ተክቶ ለምን ተውከኝ ብሎ ጸለየለት። ይሄ ደግሞ ለአዳም የተደረገ ጸሎት ነው። ለአዳም የተደረገ ጸሎት ነው። ይሄ አራተኛው የመስቀል ላይ ወይም የመስቀሉ ቃል ንግግር ነው። ከዛ በኋላ አምስተኛው ተጠማሁ አለ። ተጠማሁ አለ። በፊት አምላኬ አምላኬ ኤሎሄ ኤሎሄ ኤልማስ ሲሉ ሰምተው ኤልማስ የሚለውን ቃል ትርጉም ያላወቁ ሰዎች ኋላ ተጠማሁ ባለ ጊዜ አንዳንዶቹ የሚጠጣ ነገር ፍለጋ ሄዱ። ሐሞት መጣጣ ነገር መራራ ነገር ፍለጋ ሄዱ። አንዳንዶቹ ደግሞ እስኪ ኤልያስ ኤልማስ ያለውን ቃል ባይገባቸው ኤልያስ ያለ መስሏቸው ኤልያስ መጥቶ ያድነው እንደሆነ እናያለን እያሉ ይዘብታሉ። ከዚያ በኋላ አምጥተው ሐሞቱን ከሆምጣጤ ቀላቅለው የውቅያኖስን አምላክ የላመ የጣመውን የሰው ልጅ የሚደሰትባቸውን ነገሮች በሙሉ ለፈጠረው አምላክ ጥርኝ ውሃ እንኳ አንድ ኩባያ ውሃ አንድ ጽዋ ውሃ ነስተውት በስፖንጅ ነክረው ከዘንግ ጋር አስረው ያንን መጻጻና ያዞ ሐሞት አምጥተው ከከንፈሩ ላይ ሲጨምቁት ተቀብሎ ቀምሶ መልሶ ተፋው። እንግዲህ ይህንን ሐሞት የጠጣልን ለኛ ነው። ይሄ አፍ ሊቁ እንደተናገረው ኦ አፍ ዘነፋ ውስተ ገጹ ለአዳም እፎ ሰረበ በያዘ ምስለ ሐሞት በአዳም ፊት ላይ እፍ ብሎ የሕይወት ንፋስን ያደለ አፍ እንዴት ሐሞት የተቀላቀለበት ሆምጣጤ ጠጣ እያለ ሊቁ የእሱን ፍቅር ያደንቃል። ሊቁ ዮሐንስ አፈወርቅና ይሄ መጻጻው የኃጢአት ምሳሌ ነው። ኃጢአት በሰራችሁ ጊዜ ቶሎ በንስሐ አስወግዱት ለማለት ነው። ከዚያ በኋላ እንግዲህ ያን ጊዜ ተጠማው የሚለው አምስተኛው ንግግር ነው። ስድስተኛው አባ አምሐጽን ነፍሴ ውስተ እዴከ ክቡር አባት ሆይ ነፍሴን በእጅህ አደራ ሰጣለሁ አለ። ከዛ በፊት የሰው ልጅ ነፍስ በጭንቅ በጻይር በጋይር ትለያለች። ስጋ ወደ መቃብር ነፍስ ወደ ሲኦል ይሄዱ ነበረ። በዚህ ጊዜ ግን ጌታችን መንገዱን ቀየረው። ነፍሱን በገዛ ስልጣኑ ለይቶ ለባህራዊ አባቱ ለአብ ነፍሴን በእጅህ አደራ ሰጣለሁ አለና እነሆ ሁሉ ተፈጸመ አለ። እንግዲህ ከጽንሰቱ ጀምሮ እስከዚህ ያለው በነቢያት በሙሉ በነ ኢሳይያስ በነ ኤርምያስ በነ ሕዝቅኤል በነ ዳንኤል በሙሉ በነቢያቱ በነ ዳዊት የተነገረው ትንቢት መፈጸሙ ሲገልጽ እነሆ ሁሉ ተፈጸመ ብሎ ወደ ቀኝ ዝልፍ ብሎ ነፍሱ ከስጋው ተለየች። እንግዲህ በዚህ ቀን 7 ታላላቅ ታምራት ተደርገዋል። በሰማይ 3 በምድር 4 ታምራት ተደርገዋል። በሰማይ ቅድም ያልኩት ፀሐይ ጨልሟል፣ ጨረቃ ደም ሆኗል፣ ከዋክብት ረግፈዋል። የሰማይ 3ቱ የሚባለው ይሄ ነው። በምድር 4 ታምራት ደግሞ አይባን ተፈትተዋል፣ መቃብራት ተከፍተዋል፣ ሙታን ተነስተዋል። የቤተ መቅደስ መጋረጃ ከ500
እና በ600 መካከል የሚሆኑ ሙታን ተነስተው በከተማው ስለ ክርስቶስ መስከረዋል። ስለዚህ የአይባን መፈተት አይባን እንደ ድንጎች መፈረካከሳቸው ድንጎች ድንጎች እንደ ዳቦ ተፈትተዋል፣ ተፈረካክሰዋል። መቃብራት ተከፍተዋል በራሳቸው ጊዜ ማን ሳይቆፍራቸው። ሙታን ተነስተዋል። የቤተ መቅደሱ መጋረጃ ተቀዷል። በተለይ የቤተ መቅደሱ መጋረጃ መቀደድ በእኛና በእግዚአብሔር መካከል እንዳንተያይ አድርጎን የነበረው የኛ ኃጢአት መወገዱን ያሳያል። ከዚያ በኋላ አምላካችን በጽባህ እቀውም ቅድሜከ ወአስተርኢ ለከ በጠዋት በፊትህ እቆማለሁ ብለን እግዚአብሔር በፊታችን እንደሆነ በይፋ እንድንናገር አድርጎናል። ቅዱስ ዳዊትም ዘልፈ እሬዮ ለእግዚአብሔር ቅድሜ ወቱ በኩሉ ጊዜ እግዚአብሔርን ሁሉ ጊዜ አየዋለሁ ዘወትር በፊቴ ነው ይላልና የቤተ መቅደሱ መጋረጃ መሰንጠቅ ሰውና እግዚአብሔር መገናኘታቸውን መታረቃቸውን በዮርዳኖስ የሰማይ መከፈት ለሰው ልጆች ልጅነት መሰጠቱን ሰውና እግዚአብሔር መገናኘቱን ሲያበስር ይሄኛው ደግሞ የመጨረሻው ፍጻሜው ነው። መጋረጃው ተቀደደ። የሁሉ ታምራት ተደርጎ ከ6 ሰዓት እስከ 9 ሰዓት ድረስ ጨለማ ሆነ። 9 ሰዓት ላይ ነው እነሆ ሁሉ ተፈጸመ ብሎ ነፍሱን በገዛ ስልጣኑ ከቅዱስ ስጋው ቅዱስ ነፍሱን ለየ። ከዚያ በኋላ ነፍሱ ከስጋው ከተለየች በኋላ ከ9 ሰዓት እስከ 11 ሰዓትም እዛው መስቀል ላይ ቆይተዋል። እንግዲህ የኢትዮጵያ ኦርቶዶክስ ቤተክርስቲያን በአብዛኛው የከሰዓት ቅዳሴ እርገተ ቁርባን 9 ሰዓት የሚደረገው ነፍሱ ከስጋው የተለየችበትን ሰዓት ለማሰብ ነው። ምክንያቱም የምንቀበለው ስጋ ነፍስ የተለየው መለኮት የተዋህደው ስጋ ስለሆነ ማለት ነው። ከዚያ በኋላ ወደ 11 ሰዓት አካባቢ ሲሆን በሚቀጥለው ቅዳሜ ሊገባ ስለሆነ አይሁድ በበዓላቸው የሞተ አይቀብሩም የታመመ አይጠይቁምና እይቢታ እላንቱ ስጋት ሰንበት ሳይገባብን እንዲህ የተሰቀሉ ሰዎች እንደተሰቀሉ አይደሩ ብለው ቸክ ሲያደርጉ በቀኝ የተሰቀለው ወንበዴ ነፍሱ ሳይወጣ አገኙት። ቀኙን ጭንጭኖቻቸውን ሰበሯቸው። በቀኝም በግራም የተሰቀሉትን ነፍሳቸው ከስጋቸው እንዲለይ። ጌታችን ግን መተው ሲያዩት ወረከብዎ ከመሰለጠ መዊተ ፈጽሞ ነፍሱ ከስጋው እንደተለየች አረጋገጡ። ምክንያቱም እነሱ የሱን ያህል መከራ አልደረሰባቸውም። እሱ ግን የሰው ልጅ ሊቀበለው ከሚችለው በላይ የሆነ መከራ ተቀብሎ ነበረ። ወዲህም ደግሞ በነቢያት የተስብሩ አጽሞ ለበግ ተብሎ በኦሪት ዘጸአት እንደተነገረው የመስዋዕቱ በግ አጥንቱ አይሰበርም፣ የክርስቶስ ምሳሌ ነው። እነዚህን ቀኝና ግራ ያሉትን አጥንቶቻቸውን ሲሰብሩ የጌታችን አጥንቱን አልሰበሩ። ያ ትንቢት የሚፈጸም ዘንድ ሙቷል አሉ። እነዚህኞቹን ሲያወርዷቸው ዮሴፍና ኒቆዲሞስ የተባሉ ደጋግ ሐዋርያት ደጋግ አገልጋዮች እሱን ያገኘናል ሳይፈሩ ሌሎቹ ሐዋርያት በሙሉ ተበትነዋል። ከዮሐንስ ወንጌላዊ በቀር አንድ ሐዋርያ የለም። በህዝቡ ያ ሁሉ ህዝብ በጌታ ላይ የሚዘብት የሚሳደብ ስቀለው የሚል ነው። ከሱ ጋር የተባበረ ይሰቀላል ተብሎ አዋጁ ታወጀበት። የመጣው ይምጣ ብለው ከጲላጦስ ዘንድ ሄደው የመምህራችን ስጋ ስጠን አክብረን እንቀብረዋለን ብለው ጠየቁ። ጲላጦስ ፈቀደላቸው። ጲላጦስ በጌታ ሞት ፈቃደኛ አልነበረም። ከአቅሙ በላይ ሆኖበት እምነት ሰማዕትነት እንዳይቀበልበት ገና ነው፣ አላመነም። የስልጣን ነገር ሆነበት። ለቄሳር ነግረን እናሽርሃለን ስላሉት ጨንቆት ነው እንጂ ፈቃዱ አልነበረም። ስለዚህ አይሁድና ጲላጦስ ሲጎሻሸሙ ነው የዋሉት። ከተሰቀለ በኋላ ጲላጦስ አምጥቶ ከክርስቶስ ከራሱ በላይ በተረፈው ቦታ ላይ ኢየሱስ ናዝራዊ ንጉሠ አይሁድ የሚል በልዩ ልዩ ቋንቋ አጽፎ አሰቀለ። በግሪክ ቋንቋ፣ በሮማይስጥ ቋንቋ፣ በዕብራይስጥ ቋንቋ አምጥቶ አሰቀለ። ለምንድን ነው እሱ አለ እንጂ እኮ የኛ ንጉሳችን አይደለም፣ ለምን እንዲህ ያደረክ ሲሉት ዘጸሐፍኩ የጻፍኩትን ጻፍኩ አይመለከታችሁም ብሏቸዋል። አይሁድን ተናዱባቸው ስለነበረ ኋላም ዮሴፍና ኒቆዲሞስ የመምህራችን ስጋ ስጠንና እንቅበር ሲሉት አውርዱና ቅበሩ አላቸው። ዮሴፍና ኒቆዲሞስ ጌታችንን ችንካሩን ነቅለው እያለቀሱ እያነቡ በሰውነታቸው ላይ ደሙ እየተንጠበጠበ ከእግሩ ከእጁ ከደረቱ ያለውን ችንካር ነቅለው ቀስ አድርገው በልብስ አውርደው ከዚያ በኋላ ኒቆዲሞስ 100 ምዝን የጣፈጠ የደቀቀ ሽቱ ይዞ መጥቶ ስለነበረ የሚገንዙበት ልብስ በሽቱ ረፍርፈው በዚያ አክብረው ገንዘው ከዚያው ጌታችን ከተሰቀለበት ጎልጎታ አጠገብ ዮሴፍ ለራሱ ከደንጊያ አስጠርቦ መቃብር አሰርቶ ነበረ። ዮሴፍ ቤቱ ገሊላ ነው። ነገር ግን ቤተ መቅደስ ለመሳለም ሲመጣ ከንጉሱ ለመካሰስ ሲመጣ ድንገት ብሞት የት እቀበራለሁ ብሎ ለራሱ አዲስ መቃብር አሰርቶ ስለነበረ
ያንን የራሱ መቃብር ለጌታችን ሰጠ። ዮሴፍና ኒቆዲሞስ በዚህ አዲስ መቃብር አድርገው ታላቅ ደንጊያ አምጥተው ገጠሙት። ለመቃብሩም ጠባቂ እንዲሾም ጲላጦስን አስገደዱት አይሁድ። እነሳለሁ ብሏልና ኋላ ደቀ መዛሙርቱ ነጥቀው ወስደው ተነሳ እንዳይሉ በል አሉት። የደንጊያውን መዝጊያ በቁልፍ ቆለፉት። አይሁድም ጲላጦስን ስላላመኑት በራስ ይህም ሳይበቃቸው እንደገና ደግሞ የመቃብር ጠባቂዎች ተመድበው ሌቱንም ቀኑን ሊጠብቁ ተደረገ። እንግዲህ ዕለተ ዓርብ ይሄ ነው። ጌታችን 9 ሰዓት ላይ ነፍሱ ከስጋው ስትለይ በአካለ ነፍስ ወደ ሲኦል ወርዶ 5500 ዘመን በመከራ የነበሩ ነፍሳትን እለ ውስተ ሲኦል ጻኡ ወእለ ውስተ ጽልመት ተከሰቱ ወሪዩ ብርሃነ አብየ በሉ ውጡ፣ መጣሁላችሁ፣ ሰላም ለኩልክሙ፣ አስታረቅኳችሁ፣ መስቀል ቀረላችሁ፣ የመከራው ዘመን አለቀ፣ ኑ ውጡ ብሎ ብርሃን አልብሶ የተሰቀለውን የተሸነከረ እጁን እግሩን አሳይቶ ብርሃን አልብሶ ብርሃን አጎናጽፎ ዓርብ በሰርክ ይዟቸው ወደ ገነት 11 ሰዓት አካባቢ ይሄ በቀኝ የተሰቀለ ወንበዴ ዛሬ ከኔ ጋራ በገነት ትሆናለህ ብሎት ነበርና ጭኑን ሰብረው ነፍሱ ከስጋው ሲለዩት አዳም ጌታችን አዳምና ሔዋንን ከነልጆቻቸው ከሲኦል ይዞ ገና ሳይገባ ቀድሞ ገነት ገባ ጌታችን በነገረው መንገድ። ስለዚህ ዓርብ በሰርክ ነፍሳት ገነት ገብተዋል። የኢትዮጵያ ቤተክርስቲያን ዓርብን ቤተክርስቲያን ጥቁር ለብሳ ካህናቱ ጥቁር ለብሰው የሐዘን ልብስ አምኒስቲቲ ሙኪሪያ አንቲፋስልያሱ ሙዳሱጣ አንቲፋስልያሱ እያሉ እግዚኦ መሐረነ ክርስቶስ ኪሪያ ላይሶን ለመስቀል ከንሰግድ እያሉ በቃ ያንተን ምን ነው ለኛ ባደረገው ወዮ እኔ ልሙትልህ ጌታ ሆይ ማረን ስለኛ የተሰቀልከው ማረን እያሉ እየወደቁ እየተነሱ በሐዘን ይውሉና 12 ሰዓት አካባቢ የዓርብ የስቅለት ፍጻሜው ላይ ዛሬ ማታ ከበሮ ትሰማላችሁ ሽብሸባ። ምክንያቱም ያቺ ሰዓት ነፍሳት ከሲኦል ወደ ገነት የገቡባት ሰዓት ስለሆነች ንሴብሖ ለእግዚአብሔር ስቡሐ ዘሰብሐ ንሴብሖ ለእግዚአብሔር ለዘአውረሰነ መንግሥቶ ሰማያዊተ ሰማያዊት እርሱን ያወረሰን አምላካችንን እናመስግነው፣ አምላካችን ምስጉን ነውና እናመስግነው እያሉ ካህናቱ ቤተክርስቲያኑ እየዞሩ በሽብሸባ መጨረሻ ላይ ያመሰግናሉ። ይሄ ነፍሳት ከሲኦል ወደ ገነት የገቡበትን ለማሰብ ነው። መቼም የኢትዮጵያ ቤተክርስቲያን የምታከናውነው ምስጢር የምትፈጽመው ስርዓት ሙሉ የሆነ ነገረ ክርስቶስ ነው። የሚረዳው የሚያስተውለው ትርጉሙን የሚጠይቅ ጠፍቶ ነው እንጂ በትክክል ለተመለከተው እዚያው ቀራንዮ የተገኘን ያህል እስኪመስለን ድረስ ነው ቤተክርስቲያን ስቅለትን የምታስበውና 11 ሰዓት ላይ በእልልታ እልል ብለው ምእመናን ነፍሳት የገቡበትን ያስባሉ። ማዕዶት ይባላል። ለብቻው ግን የነፍሳት መውጣት ሰኞ ይከበራል። ከትንሣኤ ማግስት ሰኞ ለብቻው አንድ ቀን። ምክንያቱም ሐዘንና ደስታ በአንድ ቀን አይከበርም። ሰው በአንድ ጊዜ መደሰትም ሐዘንም አይችልም። በሀገራችን በኢትዮጵያ ባህል ሰርግና ሐዘን በአንድ ላይ ቢገናኙ ቅድሚያ ለሐዘን ይሰጣል። የሞተው ተቀብሮ ከዚህ በኋላ ሰርጉ ቀስ ብሎ ያለ ዘፈን ያለ ጨዋታ ይደረጋልና ስለዚህ እኛ ክርስቲያኖችም በዕለተ ዓርብ የክርስቶስን ሞቱን ሕማሙን ስቃዩን ለእኛ የከፈለውን በሙሉ እያሰብን ስናዝን ስናለቅስ እንውላለን። ማታ ላይ ብቻ የነፍሳትን መውጣት በጥቂቱ እናስባለን። ከትንሣኤ በኋላ ግን በሚቀጥለው 50 ቀን ደስታችን እንቀጥላለን እና ይህን ነው ቅዱስ ጳውሎስ ዮም ዕለተ ሪት ወዮም ዕለተ መድኃኒት፣ ይቺ ቀን የድነት ቀን ናት፣ ይቺ ቀን የደስታ ቀን ናት፣ ይቺ ቀን የተመረጠ ቀን ናት ያላት። የሰው ልጅ በሙሉ አጋንንት ሲቀሩ በስተቀር በሲኦል ያሉ ነፍሳት በሙሉ የወጡበት ለእኛም ከዚያ ከዕለተ ስቅለት በኋላ ላለነው መጋረጃው ተቀዶ የገነት በር ተከፍቶ በሉ ኑ ግቡ ተብሎ መንገድ የተከፈተበት ጌታችን መስቀል ላይ ያለ ለንጊኖስ የሚባል ሰው ጎኑን በወጋ ጊዜ ውሃና ደም ፈሷል። ደሙ ለመጠጣችን ውሃው ለጥምቀታችን ነው። ዛሬ ክርስቲያኖች የሚጠመቁበት ጥምቀት ከጌታችን ከቀኝ ጎኑ የፈሰሰ ማየገቦ ነው። የምንጠጣው ደግሞ ደሙ ነው። ይህ በደሙ አንጽቶን አክብሮን እኛው እምቢ ብለን ካልካድ ነው ወይም ኃጢአት ካልሰራን በስተቀር መንገዱ ክፍት ነው። ስለዚህ ክርስቲያኖች አምነው ይጓዛሉ። ምግባር የምንለው ጉዞው ነው። በጎ እንደሆን እስከ ገነት ድረስ መጓዝ። መንገድ የለቀቀ ወደ ሌላ የሄደ ምን ማድረግ አይቻልም። ጌታችን ግን የገነትን በር ከፍቶ በሩ በዚህ ሂዱ ብሎ የመዳንን ቀን ዓርብ ጀምሮልናል። ዓርብ የዓለም ሁሉ እርቅ የተፈጸመበት ነው። ማዳኑን የጀመረው ከጽንሰቱ ጀምሮ ነው። ሲጸነስ ጀምሮ ለሰው ልጅ የመዳን ተግባር ነው ያከናወነው። ፍጻሜው ግን ዕለተ ዓርብ ነውና ዛሬ ስለዚህ
የዛሬው ዕለት ዕለተ መድኃኒት ይባላል። ወዲህ ደግሞ የክርስቶስን መከራ ባሰብን ጊዜ ደግሞ የመከራ ዕለት ነው። በሳምንት ዓርብ እኛ ክርስቲያኖች የምንጾመው ይህንን ሞቱን፣ መከራውን፣ ስቃዩን ለእኛ የከፈለውን በመጨረሻም እኛን ከሲኦል ወደ ገነት ያወጣበትን ለማሰብ ነው። ረቡዕና ዓርብ ሁለቱ አንድ ሆነው ጾመ ድህነት ይባላሉ። ምክረ ሞቱ ያለቀበትና የተፈጸመበት ዓርብ በአንድ ላይ ሲጠሩ ግን ጾመ ድህነት ተብለው እንዳንድ ይቆጠራሉና ስለዚህ ዛሬ በስግደት በሱባኤ በምህላ ቤተክርስቲያን የምታከብረው ይህንን ይመስላል። እንግዲህ ጌታችን እንዲህ አድርጎ ስጋውን ቆርሶ ደሙን አፍሶ የገነት አጋንንትን ድል ነስቶ የገነትን በር ከፍቶ ግቡ ብሎናልና እኛ ክርስቲያኖች በትክክል በክርስቶስ መንገድ ሂደን ጌታችን በደሙ የከፈተልን ገነት እንድንወርስ አምላካችን ይፍቀድልን። ይቆየ